በ2 ሚሊዮን ብር ልትሸጠኝ ነው? አበባው አው መታለች። እንዴት እንደዚህ ልታስበኝ ትችላለህ? አንቺ እያለቅሽ ነው እንዴ? ረፊ እንጂ አንተ አይመለከትም። ሌባ ቀማኛ ነሽ። ምን ልታረግ ነው? ኧረ ሰው እያየን ነው። ኧረ በጌታ ሚኪ ነው እንዴ የምትለው? ምን ሆናችሁ ነው? በእግዚአብሔር ስም ወንድ ልጅ ነው። ልቀቀኝ ወደዛ። ሰላም ሰላም ቤተሰቦች እንደምንድናችሁ? አለን እኛ ይሄን ሰሞን ጠፋ ብላችኋል። ምንድነው አትሰሩም እንደ ቪዲዮ እያላችሁ ነበር። አሁን መተናል ነው የምንለው አይደል? መተናል። አዎ በአዲስ ነገር መተናል። ቆንጆ ነገር ነው ይዘንላችሁ የመጣነውን ነገር አስረዳችሁ የተወሰነ ነገሩ። ዛሬ በኖላዊ ድራማ ላይ የምታውቋት የሰላምን ካራክተር የምትጫወተው ቤቲን ዛሬ ከበድ ያለ ፕራንክ ይዘንላት መተናል። አሁን እየደወልኩላት ነበረ። የመጣው ነው ብላኛለች። አሁን እንደውልላትና የት እንደደረሰች እንጠይቃታለን። አዎ ቤተሰቦች የትም እንዳትሄዱ፣ በጣም ምርጥ ነገር ነው ይዘን የመጣነው። እንደዚህ አይነት ፕራንክ አይታችሁ ተወቁ አላውቅም። እስኪ ኮሜንት ላይ አስቀምጡልኝ። እስኪ ደውላትና የምትለውን እንስማ። እንሰማለን። እኔ ደርሳ ብቻ እንዳታገኘን። አይ ትደርሳለች እስካሁን። ሄሎ ቤትሻ ምንድነው? ጠፋሽ እኮ። ኧረ በስመ አብ። እናት ቆያለሽ? እሺ በቃ ቦሌ ነው ያለሁት። ኮናርክ ሆቴል ነኝ ያለሁት። በቃ እኔ እዛ እጠብቅሻለሁ። አዎ ፍሬንድሺፕ ጀርባ ጋር ያለው ኮናርክ ሆቴል የህንዶቹ ቤት ማለት ነው። እሺ በቃ ችግር የለውም። እሺ ግባ። ምንም ቤተሰቦች እንግዲህ ደርሻለሁ እየመጣሁኝ ነው ብላለች። እኛ እስከዛ ድረስ ሴታፓችንን እናስተካክለን ውስጥ እንጠብቃታለን ማለት ነው። ተከታተሉን። ተጨማሪ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉን። ይመቻችሁ። እሺ ሚኪ በጣም ፈርቻለሁ። ስለ እኔ እንጃ እንዳታውቅ በጣም ፈርቻለሁ። ለማንኛውም ቤተሰቦች እዛ አንድ ካሜራ ከዚህ ጋር ይታየኛል፣ እዛ ጋር ደግሞ አንድ ካሜራ ደብቀናል። እንግዲህ ያበደ ፕራንክ ነው። የምሬን ነው። በጣም እኔ ከዚህ በፊት ምናምን ፕራንክ አረጋለሁ ምናምን እያለች ሙድ ትይዝብኝ ነበርና እስከዛሬ ያልጠበቀችውን ፕራንክ ዛሬ እንደማረጋት ብታቅ ምን እንደምታቀበል ሚኪ ምንም አይነት ነገር እንዳታቅ ለመሰለ አሁን መጨረሻ ላይ በቃ የምታፈነዳው ላይ ቀስ ብለህ ለስለስ እያረክ አስገባው። ምክንያቱም ቶሎ ደወለች መጣች ወይ ቤትሻ እዛ ሆቴል ውስጥ ነኝ። ነይ በቃ ነይ። ተመልካቾች እየመጣች ነው እንግዲህ ቤቲን ፈርቻለሁ ግን ቤትሻ ሚኪ ያለሽ እንዴና ምንሽ ነው እንደዚህ ጠፋሽው? በኢየሱስ ስም መንገድ ዝግ ነው። እስቲ እግዚአብሔር ጌታ ኧረ በስመ አብ እንደዚህ ነው። እኔ ማሳት ቆየሁ ማረኝ በእውነት ይቅርታ። እውነት እንዴ መንገድ ዝግ ነው። እኔማ በቃ የሆነ ሰዓት ጠብቄሽ ልሄድ ስል ነው ደርሻለሁ። የምሬ ነው እንዴ ይቅር በለኝ። እንዴት ነው? ሰላም ነው አለሁልሽ። ሁሉ አማን የሆነ ነገር አታዝም ነበር እኮ እኔ አንቺ ትመጫለሽ ብዬ ነዋ። አንቺ ነይ ብዬ ካይስቲ እሺ አስተናጋጅ ስራ ምናምን ስራ አሪፍ ነው። ፒስ ነው። እንዴት ነው ስራ? እንዴት ነው? አንቺ ጠፋሽ እንጂ ምን እኔማ አለሁ። ቤቱ ደስ ቤቱ በጣም ነው የሚያምረው። ሰላም እንዴት ነሽ? ሰላም ነው። እንኳን ደህና ቆየሽን። እሺ ለጊዜው መጀመሪያ ውሃ ልታመጭልኛለሽ ካላስቸገርኩሽ? እሺ ቤትሻ እንዴት ነው? ስራ እንዴት ነው? እኔማ በቃ የሆነ ስራ መጣና እኮ በቃ ትንሽ እንትን ላድርግሽ ብዬ እኮ ነው ልንገርሽ ብዬ እኮ ነው። አይ አንድ ባለሀብት አለና ከኔ ጋር የተዋወቅነው ሰውዬ በጣም ጎበዝ ነው ብታየው፣ በጣም ትልቅ ድርጅት ያለው ልጅ ነው ምናምን እና እኔና አንቺ እንደምንተዋወቅ ያውቃልና በቃ እሷን ካላሰሯት ምናምን እያለኝ ነበር። ፕሮሞሽን ምናምን ማስታወቂያ ማለት ማስታወቂያ ትችላለህ ምናምን ብዬዋለሁ። ግን ደግሞ የሆነ ነገር አለ
ስራውን አንቺ እንድትሰሪለት ነው የሚፈልገው፣ ግን ደግሞ ሳትመቸው አትቀሪም መሰለኝ። መመቸት ማለት እየቀለድክ ነው ሚኪ? አንተ እኮ በጌታ ጨዋታ አይጠቀምም። እድሜ ልክ እንደቀለድክ ሚኪ። አይ የምሬ ነው። ምን እንደሆነ ታውቂያለሽ? ቤትሻይ በጣም ሰውየው የሌለ ባላት ያበደ በቃ ትላልቅ ድርጅቶች አሉት ምናምን እና ሞር አንቺ የምር እኮ ማስታወቂያም እኮ ሊያሰራሽ ምናምን ፈልጓል። ግን ደግሞ እኮ ይኸውልህ ሚኪ ማስታወቂያውን ማሰራት ከፈለገ እኔ ማስታወቂያውን አይቼ ምን እንደማስተዋወቅለት ምናምን አይቼ አግሬ አድርገን ማስተዋወቅ እችላለሁኝ። ግን ይሄ መመቸት ምናምን የሚለው ነገር ከእኔ እንትን ጋር አይገናኝም። ያው አንቺ ታውቂው የለ ለአንቺ ዘነበ ማለት እኮ ለእኛማ ካፋ ማለት አይደል? ሚኪ ከልብ ነው? እኔ እየቀለድክ መስሎኝ ነው ጌታ። ምን ሆነህ ነው ማለት እኔ እንደዚህ አይነት ባለጌ ሴት ማለት ጥቅመኛ የሆነ ገንዘብ በእንደዚህ አይነት መልኩ ማግኘት የምትፈልግ ሴት ምናምን አድርገህ ነው የምታውቀኝ? አይደለም እንደዛ እኮ አይደለም ቤትሻይ። እሺ ቆይ ምግቡ እስቲ ይምጣና በደንብ እንነጋገርበታለን። ያው ተረዳሽኝ? ግን እሺ የሚበላ ምን ይምጣ? አይ እንዴ ውሃ ብቻማ አይደለም እዚህ ድረስ የጠራሁሽ ቤትሻ እንደዚህ እንድትናደጂ እኮ አይደለም። አይ አይደለም ሚኪ፣ እኔ ማለት ታውቀኛለህ፣ አብረን ከዚህ በፊት ስራ ሰርተናል ምናምን። ግን እንዴት በእንደዛ አይነት ነገር ጭራሽ ልታስበኝ አይገባም ሚኪ። አዎ ግን አይደለም ያልተረዳሽው እኮ ምን እንደሆነ ልንገርሽ። እኔ ሰውየው ይኸውልሽ የሴራሚክ ፋብሪካ ምናምን አለ እና ከዚህ በፊት ምናምን ድራማ ላይ ምናምን ያይሻል። እዛ ኖላዊ ድራማ ምናምን የተለያዩ ድራማዎች ላይ ስትሰሪ ምናምን አይቶሻል እና በጣም ወዶታል። ድራማውን ይከታተላል ምናምን እና አጋጣሚ ደግሞ ከኔ ጋር ይተዋወቅ ነበር። አወራኝ፣ ነገረኝ። እንደዚህ ቤቲ ታውቃታለህ ወይ ምናምን አለኝ። አዎ የትኛዋን ካራክተር ነው ያለኝ። በእርግጥ ስምሽንም አያውቀውም፣ ግን እቺ ልጅ ታውቃታለህ ያለኝ። አዎ ጓደኛዬ ናት ምናምን ስለው የኔ ድርጅት ማስታወቂያ እንድትሰራልኝ ይፈልጋለሁ፣ ግን ደግሞ ታስተዋውቀኛለህ ያለው ነገር ያው እሱን እኔ ሞር በደንብ ነው ያናግራታለሁ፣ ግን ደግሞ አንተ ዝም ብለህ እንትን በላት በቃ ባጭሩ ሊያገባሽ ነው የሚፈልግ ሚኪ። እግዚአብሔርን እኔ የእውነት እየቀለድክ እየመሰለኝ ነው። ለምን እቀልዳለሁ? ምን አስቀለደኝ? ቤትሻ ሚኪ እንዴት ነው ከኔ ጋር ማለት እንደዚህ አይነት ወሬ የምታወራው? እኔ እናንተ የምንታወቀው ጀስት በስራ ነው። ስራ ላይ ነው የተዋወቅነው። ስራ ነው ያስተዋወቀን። አሁንም ለስራ ፈልግሻለሁ ምናምን ስላልከኝ ነው የመጣሁት እንጂ በእንደዚህ አይነት ነገር እንድገምተኝ ወይም እንደዚህ አይነት ሴት ነች ብለህ አስበህ እንደዚህ አይነት ነገር እንድጠራኝ አልፈልግም እኮ። ይኸውልሽ ቤትሻ በቃ እንደዚህ ወይስ እኔ ብር ቸገረኝ ብያለሁ ሚኪ? ብር አስፈልጎኛል፣ ብር የማገኝበትን መንገድ ፈልግልኝ ብያለሁ እኮ ቤትሻ። እሺ ተረጋጊ፣ ቆይ ተረጋጊ፣ አንዴ ተረጋጊና እንዴ በጣም ስሜታዊ እንደሆነ እኔ በጣም ስሜቴን ተቆጣጥሬ ነው ሚኪ እግዚአብሔርን እያወራሁት ያለሁት። በጣም ሆት እንደሆነ ማለት እኔ እንደዚህ ሳወራ አይተኸኝ ታውቃለህ? አላውቅም እኮ በጣም ሆት እያደረከኝ ነው ሚኪ። የእውነት ወይ ቀልደንም ከሆነ ንገረኝ። ለምን ቀልዳለሁ? የሚያስቀልድ ይኸውልሽ ሚኪ እንደዚህ እኮ አይባልም። በቃ ይሄ ስነ ስርዓት አይደለም ሁላ። እሺ እንደዚህ እናድርግሽ፣ በቃ ችግር የለውም። ስራውን እንስራው። ሰውየው የሚያስበውን ነገር ያው እንዳታስብ ምናምን በይው ከፈለግሽ። እንደዚህ ነገር አታስብ። እኔ የስራ ሰው አልሰራም። እንደዚህ አይነት ነገር ከሚያስብ ሰው ጋር ሲጀምር ምንም አይነት ስራ አልሰራም። ጥሩ ብር እኮ ነው ፈር ያደርገልን ሚኪ። እኔ ገንዘብ ያን ያክል ለኔ ማተር የሚያደርግ ነገር አይደለም። ገንዘብ ማተር አያደርግም፣ ግን ደግሞ 2 ሚሊዮን ነው ከፍላታለሁ እያለ 2 ሚሊዮን የምሬ እኮ በ2 ሚሊዮን ብር ልትሸጠኝ ነው? እኔ እኮ አይደለም የምሸጥሽ እኮ ቤትሻ። አንቺ ይኸውልሽ እኔ አሁን ሌላውን ታዩና እሺ በቃ እኔ እውነቱን ልንገርሽና ማለት ነው ለኔ ካስተዋወቅኝ 100 ሺህ ብር እሰጥሃለሁ ብሎኛል። የምር ካስተዋወቅኝ ነው ያለኝ እንጂ ኦኬ። ስለዚህ ለራስ ጥቅም ነው የጠራኝ አንተ ገንዘብ ለማግኘት። እንደዛ አይደለም፣ እንደዛ ማለት እኮ አይደለም። ይኸውልሽ ስራ ነው እኮ እሱ እኮ ኦልሬዲ እኮ ሊያሰራሽ ይፈልጋል። እኔ ባጭሩ እንደዚህ አይነት ሴት አይደለሁም። እሺ እንደዚህ አይነት ፍላጎት ያለኝ ሴት አይደለሁም። እሺ ሚኪ፣ በጣም የማልፈልጋቸውን ቃላት እንድናገር አታስገድደኝ። እኔ መስራት ከዛ ራሴን መቀየር ነው የምፈልገው። ሲቀጥል እኔ ሚኪ ብር ያስፈልገኛል። ብር ስለሚያስፈልገኝ የሆነ ነገር የማደርግበት ብር ስጠኝ አላልኩም አይደል? ወይም ደግሞ የማገኝበት የሆነ ኦፈር ፈልግልኝ አላልኩም። እግዚአብሔር ይመስገን እየሰራሁኝ ነው አይደል? እኔ ራሴን መቀየር አላቃተኝም፣ ወይም ደግሞ የሆነ ነገር ተቸገርኩ አላልኩም። ስለዚህ እንደዚህ አይነት ኦፈር ለኔ የምታቀርብበት ምንም ምክንያት የለህም። እሺ እኔ ጀስት ዛሬ ስራ ትቼ ነው ለአንተ ሪስፔክት ስላለኝ ስራ ትቼ ነው የመጣሁት። እሱማ ይገባኛል፣ ግን ለእንደዚህ አይነት ነገር መሆኑን ደውላ ብትነግረኝ ጭራሽ አልመጣም አንተ ጋር ጌታን።
ቤት አንዳንዴ እኮ ያልተረዳሽው ምን እንደው ታውቂያለሽ አንዳንድ ስራዎች እኮ እንደዚህ ነው የሚሰሩት ራሱ እኔ አልሰራም እንደዚህ አይነት ስራ አለብዚያ ህይወታችን እኮ አይቀየርም ቤቲ ሚኪ አልፈልግም እኔ ያለሁበት ሲቹዌሽን በጣም ተመችቶኛል ደወለ አንድ ጊዜ ደወለ ሄሎ ሰላም ነው ጋሼ እንዴት ነው አሎ ሚኪ እንደምን አለ እግዚአብሔር ይመስገን ሰላም ነው አለን ጋሼ ሁሉ ሰላም አበባዬ መጣች እንዴ አበባው አዎ መታለች ጋሽ እንዴት እኮ እንደወደድኳት እኔ እንዴት እንደምነግርህ ራሱ ጨንቆኝ ነበር እውነቴን ነው አዎ ጋሽ ልክ ነው አንተ ደግሞ ትረዳኛለህ ያው አንተ መቼም ትረዳኛለህ ጥሩ ልጅ ነች አየኋት ከሩቅም ስለሷም አንዳንድ ነገር ጠያይቄ ነበር በጣም ጥሩ ልጅ ነች አዎ ጋሽ እና እየመጡ ነው አበባዬ መታለች ጋሼ መታለች ምን መሰለህ እሺ እኔ መምጣቴ አይደለም ዋናው ቁም ነገር እሺ ግን እኔ መምጣቴ ሳይሆን ዋናው ቁም ነገር እሺ ማሳመን አለብን ለምንድነው እሷ ልትረዳኝ ይገባል ገባህ ብዙ ምርጫ አለ ከተማ ውስጥ እንደፈለክ ነው ታውቀዋለህ ለእንደኔ አይነት የተከበርኩ ትልቅ ሰው ይቅርና ማንም ወጠጤ እንደፈለገ ነው ከተማ ጋሼ ግን ያው የፍላጎት ጉዳይ ነው ትረዳኛለህ አራው ልክ ኖት ጋሼ ልክ ኖት እኮ ታዲያ የመጡ ነው መንገድ ላይ ነው ወይስ ሄሎ ጋሼ ተቋረጠ ይልሽ ቤት የምር ነው የምልሽ በቃ ሰውየው መቤቴ ነው ያያዩት ነው ግዴለ ሳይወድሽ አልቀረም የምር ግን እኔ ራይድል ዳውልና ወደ ቤት እሺ ለምን ትጀልሽ እውነት ሚኪ አንተን ላለማስከፋት በጣም ዝም ለማለት እየሞከርኩ ነው ግን በጣም ከቅሜ በላይ የሆነብኝ ነው አይደለም እኮ አንቺ ሚኪ እውነት በጣም ስለማከብረ ነው እንደዚህ ቁጭ ብዬ እያወራሁ ይገባኛል እኮ ቤቲ እኔ እኮ ይገባኛል ሐሳብሽ እኮ በደንብ እኮ ነው አንደርስታንድ ያደረኩሽ እውነት የምር አንደርስታንድ አድርጌሻለሁ ግን ደግሞ አንቺ በዛው ልክ ደግሞ ለምንድን ነው የማትረጂኝ ይሄ እያልኩሽ ያለሁት ነገር እኮ ሰውየው ባለሀብት ነው አንቺ ሚሊዮነር እኮ ነው የማወራሽ ስለ ሚሊዮነር ማለት ህይወታችን ባንዴ ነው የሚቀየረው ነው እያልኩሽ ያለሁት ሚኪ የራስን ህይወት ቀየር ስለኔ ህይወት እንደዚህ ዲፕሊ ገብተህ ሲጀመር ህይወትሽን ልቀየረልሽ ማለት አይጠበቅብህም ሚኪ በእውነት በጣም እያስከፋኝ ነው በጣም እግዚአብሔርን በተረጂ ኖሮ ሲጀመር እንትን አታረጊም ነበር ተውሻል ስለዚህ እኔ ምንም እንትን እንደዚህ ነው ልልሽ ምናምን ፈልጌ አይደለም እንደዚህ ልልሽ ቤትሻ እንደዚህ አትናደጂ እሺ እኔን አናግሪኝ ውሃሽ ጠጭበትና ከዛ እናወራበታለን ውሃ ላስቸግረህ ወንድም ውሃ ላስቸግረህ ውሃ ላስቸግረህ ይቅር ካላስ ቤት ሻራት እና ደቺ በቃ እሺ ሰውየው ይልሽ ይምጣና በቃ እናወራዋለን ችግር የለውም እኮ ይልሽ ችግር የለውም ቤት እኔ ካልሆነ እኮ ማለት ነው እኔ እኮ በቃ ታውቂያለሽ እኔ ከምንም በላይ ጓደኛሽ ነኝ አይደለ እኔ ራሴ እንዳስገባሽ ራሴ ያላቅቀሻለሁ ግን ይሄን ስራ እንስራው አብረን ይሄን ስራ እንስራው ታይ እንደዚህ እንድትሆኝ እኮ አይደለም ቤትሻ ታይ እንጂ ታይ እንዴ አንቺ ያለቅሽ ነው እንዴ ራፊ እንጂ አይ ሚኪ አይደለም እኮ እሺ ይቅርታ በቃ እኔ እንድታለቅሽ እኮ አይደለም እኮ እንዴ እንድታለቅሽ ፈልጌ እኮ አይደለም እንደዚህ ያስወልኩሽ አለሁት ቆይ አንተ እንዴት እኔን እኮ እንደዛ አስቤ እንዴት እንደዚህ ልታስበኝ ትችላለህ እንደዛ አስቤ አይደለም እኮ ይቅርታ እሺ ይቅርታ በቃ ይኸውልሽ ቤትሻ እኔ እኮ ያልኩኝ ያለሁት ሰውየው አሪፍ ሰው ነው ያልኩት እኔ እኮ ነገ እኮ ማለት ያንቺ ህይወት እኮ ነው የሚቀየረው ቤትሻ እኔ እኮ ህይወትሽን እኮ ነው የሚቀየረው ነው ያልኩት እንጂ እኔ እኮ ላንቺ መጥፎ አስቤ ነው እንዴ እኔ እኮ ላንቺ መጥፎ አስቤ እኮ አይደለም ማለት የኔና አንተ ትውቅ እዚህ ድረስ ነው አይደለም እንደዛ አይደለም እኔ ያልኩኝ ያለሁት
ለጓደኝነታችን የምትሰጠው ቦታ የምትሰጠው ክብር አይደለም ወይ? ጓደኝነት ማለት የራሱ የሆነ ሊሚት አለው። ይገባኛል። አዎ አንተ ጓደኛዬ ስለሆንክ እኔን ዲስሪስፔክት ማድረግ ትችላለህ ማለት አይደለም። እሺ በትክክል ልክ ነሽ። እኔ የሆነ ቃላቱን ላይ ያጣው ልክ ነው ሚኪ። አይደለም እንደዛ እንድትይኝ እኮ አይደለም ቤቲ። እኔ እንደዛ እንድትይኝ ፈልጌ አይደለም። ተረዳሽኝ? እንደዛ እንድትይኝ ብዬ እንደዛ አስቤ ምናምን አይደለም። ገብቶሻል? እንደዛ አስቤ ሳይሆን ነገ እኮ ያንቺም የኔም ህይወት ሁላችንም እኮ ነው የሚቀየረው ቤቲ። ቴንክ ዩ ልትቀይርልኝ ስላሰብክ ህይወቴን ሚኪ። በቃ ይበቃናል። ከዚህ በላይ ማውራት አልፈልግም። እንደዛ እንዲሆን አይደለም። መሄድ ነው የምፈልገው። በጣም ይቅርታ። ለምን ትሄጃለሽ? አይ በጣም እንትን ብዬ እያወራሁ ነውና አሁን የእውነት የሆነ ቃላቱን ላጠረኝ አይደለም። እኔ እኮ አንቺ ብቻ ስላልተረዳሽኝ ነው እንጂ እያልኩሽ ያሉት ነገር በጣም ሲምፕል ቀላል ነገር እኮ ነው። ቴንክ ዩ በቃ ሚኪ። እኔ ከዚህ በላይ ምንም አይነት ነገር አልፈልግም። ምንድነው የሚሻለው ማለት እኔ ለጓደኝነት የምሰጠው ቦታ ይሄ አይደለም። ተረድናኝ እኮ ይሄ እኮ አይደለም። ይሄ እኮ ከጓደኛ እኔ እኮ ላንቺ መጥፎ አስቤ እኮ አይደለም። የሰላም አይመስልም ብዬ ነው። ጉላብ ጃማን እሺ፣ ስናም እሺ፣ አባቴ አመሰግናለሁ። ታጭ ተረጋጊ በቃ ቤቲ። እኔ እንደዚህ አይደለም ካንተ ማልጠብቅ። ሰላም ቤቲ፣ እንደዚህ በቀላሉ እንገናኛለን ብዬ አስቤ አላውቅም። ሰሞኑን በጣም ስደውልሽ ነበር፣ ስልክ አታነሺም። በጣም ይቅርታ። እንደዚህ ይደረጋል? በእናትሽ ፕሮሞሽን እንሰራለን ተባብለን ቀብድ አስገብቼ ትጠፊያለሽ። የምን ቀብድ? ረሳሽኝ እንዴ? ቆይ ወንድሜ አንዴ ተረጋጋ። አንተ ጋር ንግግሬ ከሷ ጋር ምን ስለምንተዋወቅ እኮ ቁጭ ብሎ አላወኩም። ምን በጣም ይቅርታ። የት ነው የምንተዋወቀው? የሬስቶራንት ፕሮሞሽን እንሰራላለሁ ብለሽ ከዛ በኋላ ጠፋሽ። ቀብድ ማስገብቼ ነበር፣ ደጋግሜም ደወልኩኝ፣ ስልክ አታነሺም። እንደዚህ አይነት ሰው አልመሰልሽኝም ነበር በነገራችን ላይ መጀመሪያ እኮ። ቆይ አባቴ ተረጋጋ። ወይ እንደዚህ አይነት ሰው አይደለም ነው እንደዚህ አይነት ልጅ አይደለችም። ግን ደግሞ አንተ ተረጋጋ። አንተ አይመለከትም። ገብቶኛል። አንተ አይመለከትም። አንተ ጋር እኔ ከሰው ወይ እኮ ቁጭ ብሎ ማውራት ይኸውልሽ፣ ፕሮሞሽናል ኮንቴንት እንሰራለን ተብለን ቴሌግራም ላይ አውርተን ከኔ ጋር ቴሌግራም ትራንስፈር አድርጌልሻለሁ 50,000 ብር። እኔ ሲጀመር እኔ ፕሮሞሽን ለመስራት ቅድሚያ ብር ተቀብዬ አላውቅም። ከሰራው በኋላ ነው የፕሮሞሽን። እኔም ደግሞ ስላመንኩሽና ያው በሌላ ሰው ስላገኘሁሽ ነው እንጂ ስራ ሳላሰራ ልክ አላውቅም። ግን አንቺ ያው ዝናሽም ጥሩ ነው፣ ድጋሚ ደግሞ ጥሩ ልጅ ነሽ ብሎ ስለነገሩኝ ቀድሜ ያስገባው ወንድም ይሁን። አንቺ ግን አንድ ፕሮሞሽን መስራት ምንድነው የከበደሽ? ያው አውቃኛል። ሌላ ሰው ጋር ሜቢ ሶሻል ሚዲያ ላይ በጣም ብዙ ሰዎች አሉ። አንቺ ልትተኛለሽማ እኮ ወንድም ተረጋግተው ቁጭ ለማውራት አንተ ጋር አወራው ወንድም መጀመሪያ ቁጭ ለማውራት ሚኪ እኔ ተረጋግቼ አወራለሁ። በቃ አንተ ይኸውልሽ፣ ሲጀመር ሌባ ቀጣፊ ነሽ። እኔ እውነቱን ልንገርሽ፣ ሌባ ቀጣፊ የምትላት ማፈነዷ አንተ አይመለከትም። አፈነዷለሁ እንደውም ሌባ ቀጣፊ ቀማኛ ነሽ። እንደዚህ አይደረግም። እሺ ብር ነው የምትፈልገው? እሺ ብሩን እኔ ትራንስፈር አደርግልሃለሁ። ግን ማለት ነው ጭራሽ በፍጹም እኔ ምንም አይነት ብቻ አይደለም ጨምረሽም ጭምር ነው። ምክንያቱም ጊዜና አቃጥለሻል፣ ገንዘቤን፣ ያልተቀበልኩት ጊዜን፣ ብዙ ነገር ወንድሜ ሰማኛል። ይኸውልህ ተረጋግተን ነው። እንደዚህ አይደረግም። ሰው እያየን ነው ሚኪ፣ በጌታ ሰው እያየን ነው። ይኸውልህ ከአንተ ጋር ንግግር ልቀቀኝ። ከአንተ ጋር ንግግር ሚኪ ሰው እያየን ነው። በእግዚአብሔር ደስ አይልም። አንተ ጋር አላወራሁም። ንግግሬ ከእሷ ጋር ነው። እሺ ቁጭ ብለን እናውራ። እሺ እኔ ብር በኋላ ቤቲ እንደዛ ጨርሽኝ ትንካሽ በኋላ ስክሪንሻቱን አሳያኝ። እኔ ጋር ከሆነ ያላከው እሺ ና ቁጭ በል እሺ። እንደዚህ አይደረግም። በጣም ነገር ነው ያደረገው። ወንድሜ ስማኝ፣ አንተ አይመለከትም። ይኸውልሽ በመጀመሪያ ደረጃ አንቺ ራሱ ምንም አያደርግልሽም እኮ የሰው ገንዘብ አይደል? ኧረ በኢየሱስ ስም እኔ ምንም አይነት የሰው ገንዘብ ተቀብዬ አላውቅም። ምን ሆነህ ነው የእኔ ወንድም? ይኸው ላሳይሽ፣ ስክሪንሻቱን ላሳይሽ። ምንድን ነው ማሳየት የሚጠበቅብህ? አይጠበቅብህም። ቁጭ በልና ስክሪንሻቱን አሳየኝ። እኔ አሁን ትራንስፈር አደርግልሃለሁ። ሚኪ ምን ልታረግ ነው? ኧረ ሰው እያየን ነው። ኧረ በጌታ ሚኪ ነው እንደ የምትለው አንተ ምን ሆነህ ነው? ምን ሆናችሁ ነው? በእግዚአብሔር ስም ወንድ ልጅ ምን ሆነህ ነው? በኢየሱስ ስም እንዴ! በእግዚአብሔር ስም እየቀለድክ ነው ሚኪ። ምን ሆነህ ነው? ልቀቀኝ ወደዛ። ኧረ ሚኪ ተከተላት እንዴ! ምን ሆነህ ነው? ተከተላት
ቤቲ ስሚኝ፣ ቆይ ስሚኝ ሚኪ እግዚአብሔርን በጣም ነው ያበሳጨኝ። ተወኝ እኮ ተረጋጊ። መጀመሪያ ጨዋታ አታውቂም እንዴ? ቀልድ አታውቂም? ጨዋታ ቀልድ በእንደዛ አይነት ነገር አይቀለድም። በጌታ ስሚኝ ቤቲ፣ ስሚኝ ተረጋጊ። ነይ ውስጡን እናውራ። ነይ ኧረ በኢየሱስ እኔ ሚኪ ስራ ትቼ ከዛ ድረስ የመጣሁት ስላከበርኩ ነው እንጂ ጭራሽ እንደዚህ ለቀልድ ነው ትጠራኛለህ? በኢየሱስ ስንት ስራ ትቼ እንደመጣ እያወቅህ ይገባኛል። ቤቻ ገባኝ፣ ይገባኛል። ማንም የሚያደርገው ነገር በቃ ማንም የሚያደርገው ነገር ነው። አንቺ ባለፈው እንደውም ራስሽ አላልሽኝም? እኔ ፕራንክ አደርግሃለሁ እንዴ ምናምን ብለሽ ትዝችብኛል ነበር እንዴ? አስደነገጠችኝ እኮ አንተ እንዴ። ዋው እንዴ እንደዚህ ይደረጋል? ቤት ነይ በቃ ቤተሰቦች እንግዲህ በቃ ያው ቤቲ ዛሬ ፕራንክ አድርገናታል። ከበድ ያለ ፕራንክ ነው እንግዲህ እግዚአብሔርን ጭራሽ አልጠበቅኩኝም። አዎ ስለዚህ ምን ማለት ትፈልጊያለሽ ለቻናሎቻችን? እስቲ እኔ እግዚአብሔርን ሚኪን ፕራንክ ካላደረኩኝ ከዚህ የበለጠ ፕራንክ ካላደረኩኝ እኔ ቤት አይደለም እና ያበደ ፕራንክ አድርገዋለሁ። ጠብቁኝ፣ በእኔ ዩቲዩብ አካውንት ጠብቁኝ። አሳያለሁ። ይሄ ፕራንክ እንዴት ነው? ተመቸሽ? ቤተሰቦች እኔ ካገኘችኝ እኔ ሞቻለሁ ደግሞ ማለት ነው። ስለዚህ ቀጣይ ቪዲዮ ላይ እስክንገናኝ ድረስ ይመቻችሁ። ፒስ አውት